አሁን ያለነው ቦል በአሌ ዞን በደጋማሽሌ ቀበሌ ውስጥ እንገኛለን። በዚህ ቀበሌ ወንጌል ለመስራት ፍትያተናል። ሁሉም ሃይማኖት መንግስት በሰጠን እኩልነት እንዳንሰጥ ክርስቶስን ኃያልነት እንዳንገልጽ በህብረት ህዝቡ ወጥቶ ብዙዎቻችን ፍንክቶ አብስሮ የመንግስትን መንገድ ተከትሎን ወደ ቤታችን ተመልሰን እየገባን ነው። በዚህ ጊዜ ብዙዎቻችን ከተጣለብን አደጋ የተነሳ ቆስለናል። እኔም ይኸው ጀና እግሬ ሁሉ ቆስሏል። ስለዚህ ተደብድበን ቆስለን እየተመለስን ነው። በኢትዮጵያ አገር ላይ ኢትዮጵያዊ ሆነን እያለ እንደሌላ ሶስተኛ ወገን ተቆጥረን እየተባረርን ስለሆነ የመንግስት አካል የቤተ ክርስቲያን አመራሮች የሃይማኖት ኮሬም የግሬክ ኮሚሽን አገልጋይ ነኝ። በዚህ ከተማ ሊገሉን በወጡበት ቦታ ፍትህ ይሰጠን ዘንድ ለወንጌል ፍትህ ይሰጠን ዘንድ እያልኩኝ ጥያቄ አቀርባለሁ። የእግዚአብሔር ስልኮቻችን ተዘርፏል። መጽሐፍ ቅዱሳችን ተወስዷል። ሴቶቻችን ተደብድቧል። ድንጋይ ተወርውሮብናል። ሰላም አጥተናል። ረፍት አጥተናል። ተረብሸናል። ስለዚህ መሆን የሚገባን ነገር ይደረግልን ዘንድ እንጠይቃለን። ፍትህ ለወንጌል አማኞች። ይሄ ሲደረግ የጸጥታ አካላት ዱላ ይዞ እየደበደቡ ፍትህ የሚሰጡ የዞኑ ጸጥታ አካል ተብሎ የተመደቡ በማሽሌ ከተማ ላይ ያሉ ደብዳቤዎች ሆኗል። እነሱ ራሳቸው ከሌሎች ጋር ሆኖ አምፀው እየመቱንና እያቆሰሉን እንዳሉ መንግስት ያውቅልን ዘንድ አሳውቃለሁ። እኔ ሚሽነሪ አለምነሽ ተረፈ እባላለሁ። በአርባ ምንጭ ቢሮ ላይ የግሬክ ኮሚሽን የሴቶች አስተባባሪ ነኝ። ይህ ሲደረግ መንግስት ፍትህ ሊሰጠን አልቻለም። ሆን ብሎ እያስደበደበን ነው። የማሽሌ ከተማ መንግስት ይጠየቅልን ዘንድ እንጠይቃለን። ፕሮግራሙ እንደሚደረግ በደብዳቤ መግለጻችን በደብዳቤ ገልጸን አሳውቀን ፍቃድ አግኝተን መተናል። ነገር ግን አሁን በመሃሉ እየደበደቡ